የኢትዮጵያ ደረጃዎች ኢንስቲትዩት ያወጣቸው የምርትና የአገልግሎት ጥራት ደረጃዎች ሙሉ ለሙሉ ተግባራዊ አለመሆናቸውን ባደረገው የዳሰሳ ጥናት ማረጋገጡን አስታውቋል። ኢንስቲትዩቱ አክሎም የምርትና የአገልግሎት ጥራት ደረጃዎች በስራ ላይ እንዲውሉ ከሚመለከታቸው የመንግስት አስፈጻሚና ተቆጣጣሪ አካላት ጋር በቅርበት እየሰራ መሆኑን ገልጿል። ሪፖርተራችን ፍስሐ ደሳለኝ በዚህ ጉዳይ ላይ ተጨማሪ አለው። የኢትዮጵያ ደረጃዎች ኢንስቲትዩት በትናንትናው ዕለት ጋዜጣዊ መግለጫ የሰጠ ሲሆን የኢትዮጵያ የደረጃዎች ቦርድ በአራተኛው መደበኛ ጉባኤው በሶስት ዘርፎች ተዘጋጅተው የቀረቡለትን 79 ደረጃዎችን ማጽደቁን አሳውቋል። በሶስት ዘርፎች ከጸደቁ ደረጃዎች መካከል 56 ደረጃዎች አዳዲስና 28 ደረጃዎች ደግሞ የተከለሱ ሲሆን ከነዚሁ ደረጃዎች መካከል 28ቱ ደረጃዎች አስገዳጅ መሆናቸውንም ኢንስቲትዩቱ ገልጿል። ኢንስቲትዩቱ አክሎም ቀሪዎቹ 51 ደረጃዎች ደግሞ እነዚህን ከላይ የተጠቀሱ ደረጃዎችን ለማስፈጸም የሚያስፈልጉ ደረጃዎች መሆናቸውን አሳውቋል። የጸደቁት ሁሉም ደረጃዎች በአገሪቱ ያለውን የምርት ጥራት ለማሳደግና የሸማቾችን ደህንነት ለመጠበቅ ፋይዳቸው ከፍተኛ ነው ብለዋል። አንደኛው ዘርፍ የምግብና ግብርና ዘርፍ ብለን የምንጠራው ነው። በዚህ ዘርፍ የተለያዩ ደረጃዎች ጸድቀዋል። 6 የተከለሱ አስገዳጅ የግብርና ማዳበሪያ ደረጃዎች ጸድቀዋል። አንድ አዲስ፣ አንድ የተከለሰ በድምሩ ሁለት አስገዳጅ የህፃናት ምግብ ደረጃዎች ጸድቀዋል። ሶስተኛ 7 የተከለሱ የህፃናት ምግቦችን የመፈተሻ ሜቶዶች ወይም ቴስት ሜቶድ ወይም ጋይድላይን የምንላቸውም በተመሳሳይ በዚህ ዘርፍ ጸድቀዋል። ሌላ የጸደቀ አንድ አዲስ የማር እና ማር ውጤት ምርቶች ደረጃ አስገዳጅ ሆኖ ጸድቋል። የኢትዮጵያ ደረጃዎች ኢንስቲትዩት የኮሙኒኬሽን ስራ አስፈጻሚ ብሩክ ሀብቴ ያክለውም በመሰረታዊና አጠቃላይ ዘርፍ እንዲሁም የባቡር መንገድ ምህንድስናን ደረጃን ጨምሮ በኤሌክትሮ መካኒካል ዘርፍ አዳዲስ አስገዳጅ ደረጃዎች መጽደቃቸውንም ገልጸዋል። በመሰረታዊና አጠቃላይ ብለን በምንጠራው ዘርፍ ላይ በተመሳሳይ የጸደቁ ደረጃዎች አሉ። 3 አዲስ የጂኦግራፊያዊ መረጃ አስገዳጅ ደረጃዎች ጸድቀዋል። 5 አዲስ የሳይበር ደህንነት አስገዳጅ ደረጃዎች ጸድቀዋል። 30 የመፈተሻዎች ወይም ጋይድላይን ተዘጋጅተዋል። ሶስተኛው የዘርፍ በኤሌክትሮሜካኒካል ዘርፍ ነው። በኤሌክትሮሜካኒካል ዘርፍ 7 ደረጃዎች ናቸው የጸደቁት። እነዚህ 7 ደረጃዎች 6 አዲስ የትራንስፖርቴሽን አስገዳጅ ደረጃዎች ናቸው። አንድ ደግሞ የባቡር መንገድ ምህንድስና አስገዳጅ ደረጃ በድምሩ 7 ደረጃዎች በኤሌክትሮሜካኒካል ዘርፍ ጸድቀዋል ማለት ነው። የኢንስቲትዩቱ ዋና ዳይሬክተር መሰረት በቀለ በበኩላቸው በህፃናት ምግብ ዙሪያ ተዘጋጅተው የጸደቁ አስገዳጅ ደረጃዎች የህፃናት ምግቦች ደህንነታቸው የተረጋገጡ እንዲሁም በአልሚ ንጥረ ነገሮች የበለጸጉ ሆነው እንዲቀርቡ ለማስቻል የሚያግዙ መሆናቸውን ተናግረዋል። የህፃናት ወተት ከውጪ ወደ ሀገር ውስጥ ይገባል እንደምታውቁት። ስለዚህ እነዚህን የህፃናት ወተቶች ሴፍ መሆናቸውን የምናረጋግጥበት የራሱ የሆነ መስፈርት ሊኖረው ይገባል። ከ3 ወር እስከ 6 ወር ምን ያህል የንጥረ ነገር ሊኖረው ይገባል፣ ከ6 ወር እስከ 12 ወር ከዛም በላይ ያለን ለ3 የከፋፈልንበት ሁኔታ ነው ያለው። ከዚህ በቀደም የነበረው አንድ የነበረውን ደረጃው አልወጣለትም ነበር። ምናልባት ምርቱ ሊሸጥ ይችል ነበር፣ ነገር ግን ደረጃ በዛ ሌቭል አልነበረውም። አሁን ግን ያንን ደረጃ አውጥተን ወደ ሀገር ውስጥ ሲገባ በዛ መሰረት መግባቱን የፍተሻም ሜተድ አዘጋጅተንለት በዛ መልኩ ደረጃ ተወጥቷል ማለት ነው። ይህ በእንዲህ እንዳለ ታዲያ የሚወጡ የጥራት ደረጃዎች በአምራቾችና በአገልግሎት ሰጪዎች በኩል በስራ ላይ እየዋሉ አለመሆናቸውን ተቋማቸው ባደረገው የዳሰሳ ጥናት ማረጋገጡን ዋና ዳይሬክተሯ ጨምረው ተናግረዋል። አስገዳጅ የምንላቸው ደረጃዎች ከወጡ ካልተተገበሩ የራሳቸው የሆነ በአሰራሩ መሰረት ወደ ቅጣት የሚገቡበት መንገድ ነው ያለው ማለት ነው። ስለዚህ ያንን ከተቆጣጣሪ አካላት ጋር እንዲሁም ከተለያዩ የሚኒስቴር መስሪያ ቤቶች ጋር ጉዳይ የሚመለከታቸው ሚኒስቴር መስሪያ ቤቶችና ከተቆጣጣሪ አካላት ጋር አብረን እየሰራን እንገኛለን ማለት ነው። ከነሱም የተለያዩ ዳታዎችን እንወስዳለን። ከዛሬ 6 ወር በፊት የነበረን ጥናት አለ። በተለይ እነዚህ አስገዳጅ ደረጃዎች በምንፈልገው ልክ ተግባራዊ እንዳልሆኑ አይተናል።
ነገር ግን እሱ ላይ ምን ስራ መስራት አለብን፣ ምን ስትራቴጂ ማምጣት አለብን ብለን ከተቆጣጣሪ አካላት ጋር በመነጋገር እነዚህ የበለጠ ተግባራዊ እንዲሆኑ ስራዎችን እየሰራን እንገኛለን ማለት ነው። የኢትዮጵያ ደረጃዎች ኢንስቲትዩት ዋና ዳይሬክተሯ መሰረት በቀለ ጨምረውም አምራቾችና አስመጪዎች እንዲሁም አገልግሎት ሰጪ አካላት በኢትዮጵያ ደረጃዎች ቦርድ የሚጸድቁ ደረጃዎችን በስራ ላይ እንዲያውሉ አሳስበዋል።